በቃ እንዲያወራኝ ራሱ አልፈልግም ማለት ነው። አይዞሽ። ስደት ምን ያህል ጊዜ ሆነሽ ከመጣሽ? 7 ዓመት። አንቺም ወደ ሀገር ቤት በማር አልሄድኩም። የአባትሽንም ሀዘን አላወጣሽም እና ደግሞ አንዷ ዘመዴ ደግሞ የሆነ እህቴን ስቆጣት በመስመር እኔ ግን ብስጭት ነው ገባህ? እኔ ስቆጣት ለምንድን ነው እንደዚህ የምትሆኝው ምናምን ለሷም እኮ አባቷ ነው የሞተባት ስትለኝ በዛ ሰዓት ደግሞ ቅስሜ ተሰበረ። እንዴ ለምንድን ነው እንደዚህ የምትለኝ? የኔ አባት እኮ ለሁሉም አባት ነው ለሷ ብቻ አይደለም የሚል በውስጤ ደግሞ እንትን አለኝ እና በቃ እህት ወንድም ልጣላበት ቻልኩት። ለምንድን ነው? ተረጋጊ። ሚውት አድርጊ። ድምፅ አለ ከጀርባሽ፣ ድምፅ አለ። አንደኛ ነገር አንቺ አሁን 7 ዓመት ነው ሰው ሀገር ያለሽ። አይምሯችን ነግሬሻለሁ ለሁላችሁ አንድ ውሃ ቀድታችሁ በባሊ ቤታችሁ ብታስቀምጡት ውሃው ከአንድ ቀን በኋላ ከ2 ቀን በኋላ መሽተት ይጀምራል። ውሃው እኮ ንጹህ ነው፣ ግን አንድ ቦታ ታቆሯል። ወደ ውስጥ የሚገባ የለም፣ ወደ ውጭ የሚወጣ የለም። አንድ ቦታ አመታት ስትኖሩ አይምሯችሁ ጭንቀት ውስጥ ይገባል። ገብቶሻል? ከቤተሰብ እየራቅሽ ነው የምትመጪው፣ እያስጠላሽ ነው የምትመጪው። ከልብ የራቀ ከአይን የራቀ ከልብም እየራቀ ነው ይመጣ ይባላል። ስለዚህ አንቺም 7 ዓመት ወደ ሀገርሽ አልሄድሽም። የአባትሽ ሀዘን ሰው ሀገር ሆነሽ ነው እየሰማሽው። ሀዘን ወደ ውስጥ አይዋጥም። እዛ ነው ሰዎች ሀዘን ገጥሟቸው ለቅሶ ላይ ሲጮሁ ሲያብዱ በጣም ሲያለቅሱ ስታዩ አታስቆማቸው። እሺ አላስቆሙም። ምን ያው ምክንያቱም ይውጣ ማልቀስ አለባቸው። ያላለቀሰ ነው ችግር የሚፈጥረው። አልቅሶ ያልወጣለት ያልጮኸ ሰው ለቅሶ አንዳንድ እንባቸው ድርቅ የሚል ሰው አይታችሁ አታውቁም? የሚወዱ ሰው በህይወት በሞታቸው ምንም አያለቅሱ ምናምን ዝም የሚሉ ሰዎች በጣም አደገኛ ነው። እንደዚህ አይነት ሰዎች ነገር ራሳቸውን ሄዶ ሊያጠፉ ይችላሉ። ሰው ማልቀስ አለበት፣ መጮህ አለበት። ህመም፣ የውስጥ ብሶት፣ ሀዘን ጮሆ ማልቀሳል። ስለዚህ አንቺ ሄደሽ ሀዘንሽን ማውጣት አለብሽ። ገብቶሻል? የአባትሽን ሀዘን ሄደሽ ቦታው ላይ መሞታቸውን ማየት አለብሽ። አይመለሱም። ለዛ ነው ሰው እኮ ቀብር ሄዶ ቀብሮ ሲመጣ ተረጋግቶ ወደ ውስጥ ትንፋሽ ወስዶ ህይወቱን የሚቀጥለው። በቃ አይምሯችን ያምናል እዛ ጋር። ገብቶሻል? አይመጣም ያሰው በቃ ሄዶ ቀብሮት አፈር አልብሶበት እንደሚመጣበት ሰዓት በጣም ህመም ቢኖረውም ግን እየዳነ ይመጣል። ምክንያቱም አይምሮ ኦልሬዲ አክሰፕት ያደርገዋል ያንን ነገር አይቷላ። በቃ ኦልሬዲ ተቀብሯል። አንቺ ሰው ሀገር ነው ያለሽው። ሰማሽ አባትሽ እንደሞቱ እሱ ጭንቅላትሽ ኮንፊውዝድ ነው የሚሆነው። በቃ ውስጥ ምን ማሰብ እንዳለብሽ አታውቂም። ጭንቀት አለ። እንኳን እንደ እህት ወንድሞችሽን ቀርቶ ሁሉም ሰው ነው ያስጠላሽ። ህይወት ሁሉ ያስጠላሻል። የሚጠበቅ ነው ልልሽ ፈልጌ። ይህንን አሁን የምታከሚው በምንድን ነው? ሂጂ ወደ ሀገርሽ እስቲ። 7 ዓመት በጣም ብዙ ነው። መቼ ልትኖሪ ነው? ራስሽን ብታጠፊ ማን ነው የሚጎዳው? ራስሽ። ለቤተሰቦች ሌላ ህመም ነው የምትፈጥሪው። ብትሞቺ ሁሉም ሰው ቀብሮሽ ወደ ቤቱ ነው የሚሄደው፣ ወደ ስራው ነው የሚሄደው። አለቀ። ትረሻለሽ። ራስን ማጥፋት ባይዘ እንደ መተንፈሻ የምትቆጥሩ ሰዎች በጣም ተሸውዳችኋል። ራሳችሁን ብታጠፉ ነገር ስትሄዱም ይፈረድባችኋል። አንቺ ፈጣሪ በፈቃዱ የሰራውን ነፍስ የማጥፋት መብት የለሽ። ገንዘብ አስቀምጪልኝ ብዬ በአደራ መልክ ሰጥቼሽ ገንዘቡን ብታጠፊው በህግ እንደምጠይቅሽ ሁሉ ፈጣሪም ይጠይቅሻል። ማንን እኪ ያለሽ? አለቀ። መከራ በዛብኝ። በቃ ቢበዛብሽስ ነፍሱን የማጥፋት መብት የለሽ። እንድትኖሪን የተፈጠርሽው መኖር ግዴታሽ። እራሳችሁን ለማጥፋት እያሰባችሁ ያላችሁ ሰዎች እንድትኖሩ ግዴታችሁ ነው፣ መብታችሁ። ራስ ማጥፋት መብታችሁ አይደለም።
ያልፋል ሁሉም ነገር። ይሄኛው ስሜትሽ እንዲህ አይቀጥልም። የአንድ ወር ትኩስ ሀዘን ነው። ትኩስ ሀዘን ነው ውስጥሽ ያለው። ወንድሞችሽን መጥላትሽ፣ ሁሉንም ሰው አልፈልግም ማለትሽ ምናምን የሚጠበቅ ነገር ነው። አሁን ይህን እንዴት እናስተካክለዋለን የሚለው ወደ ሀገር ቤት ሂጂ። ከሀዘን በላይ ሌላ የሚበልጥ ነገር የለም። ሂጂ፣ ሀዘንሽን እርምህን አውጣ እኮ ይባላል አይደል? እርም ማለት በቃ አይመጣም፣ ተጠናቋል፣ መዝገቡ ተዘግቷል የሚለውን ሀሳብ ዝጋት አለብሽ እዛ ጋር። ቤተሰቦች ጋር ሂጂ። ከዛ ማልቀስ፣ መጮህ፣ ማዘን ካለብሽ ይውጣ ከውስጥሽ። እሺ እንጂ ሰው ሀገር ሆነሽ እንዲህ በስትረስ በጭንቀት በብዙ ነገር ውስጥ ስትኖሪ ነገ ለበሽታ ትወድቂያለሽ፣ በሽታ ላይ ትወድቂያለሽ። ተግባባን? ስለዚህ መሄድሽ በጣም ኢምፖርታንት ነው። እሺ እንደ ቀላል እንዳታዩ። እሺ ገንዘብ እየሰራሽ ነው፣ እያገኘሽ ነው፣ እየኖርሽ ነው። መጨረሻው ምንድን ነው? ገንዘብ ማግኘት ብቻ እኮ ህይወት አይደለም። የኔ እናት ገንዘብ አግኝተሽ ስሜትሽን፣ ይሄ ሞራልሽን፣ ስነ ልቦናሽን፣ ራስሽን ካጣሽ፣ አይምሮሽን ካጣሽ ኪሳራ እኮ ኑሪ። እስቲ አንቺ መጀመሪያ አይምሮሽን አድኚ። ተግባባን? እሺ አሌክስ ልመልስልህ። ሀገር ሄጂ ለምትለኝ እኔ ደግሞ ሀገር ቤት ሄጂ እናትም የለኝም። ያው ዞሮ እና በቃ ወንድሞችሽ ለብቻቸው ነው የሚኖሩት? ወንድሜ እስር ቤት ነበረ፣ አሁን ነው የገባውና እሱም ያው አባቱ የነበረበት የተዘጋ ቤት ነው የገባው። ያው ብቻውን ነው። ያው ደግሞ የሱ በጣም ያሳዝናል። አባቱ መሞቱ አልተነገረውም። ገባ ደግሞ የሱ በጣም ልብ ይሰብራል። ገባ አባት አለኝ ብሎ ጓጉቶ ቤት ሲሄድ የተዘጋ በር ሲያገኝ በጣም ይከብዳል። ደግሞ የሱ ያው እና እዚህ ቢሆን ይሻል ነበረ። ገባክ? እንደዚህ ከመሆን እኔም አሁን ደግሞ እዛ የሆነ ነገር አለኝ ብዬ የሆነ ኮርቼበት የምኮራበት ነገር ሲኖረኝ ነው። ገባ? አገር ለመግባት ነው። የምትወጂውን ወንድምሽን ማግኘት አትፈልጊ? ስልክ ተደውሎባት ነው? ከባድ ነው። አብዛኞቻችሁ በስደት ህይወት ቤት ውስጥ ታፍናችሁ የውስጣችሁን እሳት አፍናችሁት በቃ ባልኖርስ ከዚህ በኋላ ምናምን የሚል ውሳኔ ውስጥ ትገባላችሁ። ብዙዎቻችሁ እንዳታስቡት። አለመኖር ምርጫ፣ መኖርና አለመኖር ምርጫ ውስጥ የሚገባ ጉዳይ አይደለም። ይሰማል? አይ እኔማ የምወደው ወንድም አለኝ፣ አንድ ነው። ያው እሱንም ነግሬሃለሁ። እኔ በጣም እያስጠሉኝ ነው፣ የሆነ ሌላ ህይወቴ ያሉ አይመስልኝ ብዬ ነግሬሃለሁ እኮ። ያለኝ ያህል አይሰማኝም። በቃ ምርጥ እህት እናት የሆነች እህት አለችኝ፣ ግን አይሰማኝም በቃ እንዳሉ ነው። አሁን መሄድሽ የአባትሽን ሀዘን ማውጣት አለብሽ ከውስጥሽ። አለ እየተሰለሰልሽ ነው የምትኖሩ። ቦታ መቀየርሽ ኤኒዌይስ ውስጥሽ ያለውን የሀሳብ ጭንቀት እንዲወጣ ያደርገዋል። ገብቶሽ? አሁን ያለሽበት ቦታ ተመሳሳይ ለ7 ዓመት ይኖርሽበት ነው። የበለጠ ፑሽ የሚያደርግሽ መኖርሽ እያስጠላሽ ነው የሚጠው። መንቀሳቀስ አለብሽ። ለዛ ነው ቅድም የውሃውን ምሳሌ ሰጠውሽ። አንድ ቦታ የተቆረ ነገር እንትን ነው ይበላሽ።
መንቀሳቀስ አለብሽ። ውጪ። ለዛ ነው እኔ አሁን መሄድሽ ደህና ቤተሰብ ካለ ምናምን ሄደሽ እኮ ቤት ውስጥ ሆቴል ራሱ እኮ ልታርፊ ትችላለሽ፣ መብትሽ ነው። ግን ሙቭ ማድረግሽ ጥሩ ነው። ይሄ ውስጥሽ ያለው ነገር ይላወስ፣ ገብቶሻል? ይንቀሳቀስ። 7 ዓመት እኮ በጣም ረጅም ጊዜ ነው፣ ረጅም ጊዜ ነው። የኔ እናት ሄደሽ ወንድምሽን እህትሽን አግኝተሽ ቁጭ ብለሽ ከነሱ ጋር ጥሩ ቃላት እንኳን ተለዋውጠሽ ጥሩ ቁርስ በልተሽ ምናምን ነገር ሀሳብ ተለዋውጠሽ ገብቶሻል? ተንቀሳቅሰሽ ሄደሽ የአባትሽ መቃብር ቦታ ሄደሽ ማልቀስ ካለብሽ አልቅሰሽ አውጥተሽ አዘንሽ ተመልሰሽ እንኳን መምጣት ብትፈልጊና ብትመጪ አይሽ ውስጥሽ ተንቀሳቅሰሻል። ሶ ከነበርሽበት ቦታ እንደ አዲስ ለመራመድ ህመም እኮ የለም ማለት እኮ አለም። እዚህ ውስጥ 1800 ሰው አለ። ሁሉም እኮ የራሱ ህመም እኮ አለበት እኮ። ሳይታመም ሳይሰበር ሳያዘን የሚኖር ሰው አለ እንዴ? ጭንቀት የሌለበት ሰው ያለ ይመስልሻል እንዴ? ጭንቀት እኮ እንደውም የበለጠ የሚያበረታን ነው። ግን እኛ ጠንክረን እንጂ ችግሮች አይቀንሱም፣ ችግሮች አይቀሉም። እሺ አሁን አንቺ ቁጭ ብለሽ ነገም ብትቀጥይ ችግርሽ እዛው ባለበት ነው የሚኖረው። አንቺ ግን መጠንከር አለብሽ። አንቺ እየጠነከርሽ ስትመጪ ችግርሽ ከአንቺ በታች እየሆነ ይመጣል። ስለዚህ ቁጭ ብላችሁ ህመሞቻችሁን እያስታመማችሁ ያላችሁ ሰዎች ህመማችሁ አይቀንስም። እሺ ጋይስ እናንተ ትጠነክራላችሁ እንጂ። ስለዚህ 7 ዓመት ብዙ ጊዜ ነው። ተንቀሳቀሽ፣ ግድ የለሽም ውጪ። ፈቃድ ጠይቀሻቸው ሂጂ ልምጣ ብለሽ እዛ እህትም አለችኝ ብለሻል፣ አግኝተሻቸው ማልቀስ ካለብሽ አልቅሰሽ የአባትሽን ሀዘን አውጥተሽ ተመልሰሽ እንኳን ብትመጪ ይድናል። ማይድን ምንም ነገር የለም። እመኝ ከሄድሽና አሁን ያልኩሽን ካደረግሽ ከውስጥሽ የሆነ ነገር ሲቀል ይሰማሻል። አስቢበት። አሁን እንዲህ ነው እንድትይኝ ሳይሆን ከዚህ እንደወጣሽ ኦኬ ፕላን አድርጊ። በአንድ ቀን የምትወስኚ ውሳኔ አይደለም። 7 ዓመት አንድ ቦታ ነው የኖርሽው። ስለዚህ ግን በሀሳብሽ ውስጥ አብሰልስዩ። አንዱ የሀሳብሽ እቅድ ይሁን። እሺ ተግባባ? ይሰማል? ሄሎ። እሺ ወንድሜ አመሰግናለሁ። እሺ እሺ። አይ ያው እኔ አሁን ያኔ ወንድሞቼን የምጠላበት ምክንያት እሱ ነው ማለት ነው። ያኔ እህቴን የምጠላበት ምክንያት ይሄ ነው ማለት ነው። ምክንያት አዎ፣ ምንም ጥያቄ የለውም። አልተንቀሳቀስሽም 7 ዓመት ሙሉ ሀዘን አለ እንዴ። እንኳን መጥላት ቀርቶ አልኩሽ እኮ በቃ ራስሽንም ራሱ ወደ መጥላት ነው የምትሄጂው። ሙቭ ተንቀሳቀሽ ምልሽ ያ ነው። አንድ ቦታ የተቀመጠ ነገር የተበላሸ ነው የሚመጣው ጭንቅላታችን ራሱ። ለዛ ነው እኮ አሁን በስራ ብቻ ከአመት አመት የምትገፉ ሰዎች አላችሁ። ተዝናኑ እስቲ። እንደውም በዚህ አጋጣሚ የምነግራችሁ ነገር ተዝናኑ። በአመት 2 ምናምን ቫኬሽን ምናምን ይኖራችሁ፣ ወይ በአመት አንዴ ቀጥጥ ብላችሁ የምትዝናኑበት ምናምን፣ ወይ ሀገር ቤት ሄዳችሁ ሊሆን ይችላል፣ ወይ ያላችሁበት ሀገር፣ ወይ ሌላ ሀገር ቪዛ ጠይቃችሁ ሊሆን ይችላል። ብቻ ውጡና ተዝናኑ እስቲ። ኢንጆይ አርጉ፣ ቱር አርጉ፣ ጎብኙ። የሆነ ነገር አዳዲስ ነገር የሆነ ቦታ ታጉሮ የቆየ ጭንቅላት እየተበላሸ ነው የሚመጣው። ወረቀት ነው ከተቀመጠ እንዴ። አጣጥሙት፣ ብሉት፣ ልበሱበት፣ ተዝናኑ፣ ውጡ፣ ቫኬሽን ሂዱ። የሚያስደስታችሁ ነገር የሚያዝናናችሁን ነገር አርጉ። ሰውም መርዳት ካለባችሁ ምናምን እሱ የሚያስደስታችሁ ከሆነ አርጉት። ብቻ በአመት አንዴ ወይ በአመት 2 የመዝናናት ሰዓት ብቻ ይኑራችሁ። ከስራ ውጭ ወጥታችሁ ሪላክስ። አሁን ኢትዮጵያ ራሱ ሄዳችሁ አሁን ሰው ሀገር ብዙ አመት የቆያችሁ ሰዎች ቱር ብታረጉስ ኢትዮጵያ አሁን የተለያዩ የሚጎበኙ ቦታዎች አሉ። በየ4ቱም አቅጣጫ ሄዳችሁ ብትዝናኑ፣ አዳዲስ ነገር እንትን ብትሉ ምናምን ኢንጆይ ብታረጉት፣ ብትስቁ፣ ሚሞሪ ምናምን ፎቶ እያነሳችሁ ምናምን ነገር ከዛ ስትመጡ ታዩታላችሁ። እዚህ ቦታ ሄጄ እኮ ምናምን። ሌላ ሀገር ደግሞ ያላችሁ ደግሞ ሌላም ሀገር መሄድ የምችሉ ደግሞ ካላችሁ የሚቻልበት እዚህ ሀገር ሄጄ ልጎብኝ ምናምን በሉ። ብቻ ባላችሁበት ሀገርም አድርጉት ይሄንን። ኤኒዌይስ ግን የመዝናናት ሰዓት ይኖራችሁ። አብዛይ በላሻል ጭንቅላታችሁ። መቼ የምትኖሩት 1000 ዓመት አይደለም። እኔ ነገ ልሞት ይችላሉ። ተጨናንቃችሁ ከፀጉራችሁ ዘለላ ላይ ኢንች አትጨምሩ፣ ኢንች አትቀንሱ። ግልጽ ነው እንዳልኩሽ አርጊ። እሺ
እየዘገየ ነው ድምጽ የሚደርሳት መሰለኝ። ሄሎ ማዳም ቤት ነን እኮ እቅድ አውጪ በአመት እንዴ ምን ከአመት አመት እንደው እዛ አትኖሪም እኮ እዛ በአመት አንዴ ወይ ሁለቴ ፈቃድ ይኖርሻል እኮ አይደል? እቅድ አድርጊ። ሁሌ እኮ ታደርጊዋለሽ እኮ አይደለም እኮ በእቅድ የሚሆን ነገር ጥሩ ነው። ሄሎ እቺ ልጅ እኮ እኔ እያስፈራችኝ ነው ጋይስ። ሂድ መልስ ስትል ሄሎ አይሰማም። ክብራን ታፕታፕ አድርጉ እስኪ 400,000 ያስገቡት። እሺ ታፑን አንዴ የምታዩ ሰዎች በሙሉ እንትን አድርጉት። በ30 ሰከንድ ያህል ታፕ አድርጉ። እሺ መጻፋችሁ ትደርሱበታል። 30 ሰከንድ ያህል ብቻ ታፕ አድርጉት። እሺ አይሰማትም። አይ ቲንክ ወጣለች መሰለኝ። ሄሎ ሰምታኛለች ወይስ አልሰማችኝም? አሌክስ አስገባኝ። ብር የጠፋብኝ ልጅ ነኝ። የምን ብር? እሺ ነይ ግቢ አንቺ። እሷ የለችም ታለች። የምን ብር ነው የጠፋብሽ? አይ ወታለች። እየሰማችኝ አይደል? ወይ ደግሞ ኔትወርኩ አይሰራም። ኤኒዌይስ ሰምታኛለሽ ብዬ አስባለሁ። ሄሎ አቤት። እንኳን ደህና መጣሽ። ይሰማል? ሰላም፣ እንዴት ነው? ሰላም ነን። አልሰማም። እንኳን ደህና መጣሽ። እንኳን ደህና ቆይ። ምን እንታዘዝ? ምን እንታዘዝ? እንዴት ቢያንስ እንኳን ተገኘልሽ ወይ እንኳን ብላችሁኝ ባያለታም ወዲያው አስወጣኸኝ። ምን ነበር? ባለፈው ብር ጠፋብኝ ብዬ ምናምን አልቅሼ ያልነገርኩም እዛ መጥቼ እኮ የኔ እናት፣ እኔ ብዙ ሰው ነው የሚመጣውና አስታውሽኛ። ምክንያቱም አሁን እያንዳንዱን በየቀኑ ብዙ ስለምንሰማ ባላስታውስ አትፈርጅብኝም ብዬ አስባለሁ። አይሰማም? ይሰማል፣ ይሰማል፣ ይሰማል። ምንድን ነበር ጉዳዩ? ኧረ እኔማ አልረሳም። እኔ ብር ጠፋብኝ ብዬ እንደዛ እያለቀስኩ ስናገር እንዴት ትረሳለህ እኮ? አስታውሽና ምን ነበር እኮ ብር የጠፋብሽ? የት ነበረ? እንዴት ነበር? ትንሽ ቀንጨብ አድርገሽ ነው። አሁንም ላልቅስ መሰለኝ። አራት አልቅሽ የኔ እናት። በማልቀስ ጠፋብኝ። የት ነበር? የት ነው ያለሽው? እንደውም ብር ጠፋብኝ ብዬ እኮ ብር እኮ እንዴት ጠፋብሽ ንገሪና። የት፣ እንዴት፣ ምን ተፈጠረ የሚለው ትንሽ እዚህ ቦታ እንዲሆኑ እንዲተከስቶ ነበር ያ ብትይ ላስታውስ እኮ እችላለሁ። ወይስ የቀለድሽ ነው? የቀለደሽ ነው ይሉኛል ከታች። የቀለደሽ ነው? ይኸው ከስር እኮ እየጻፉልህ ነው። እነሱ እንኳን አስታውሰውኛል። ለምን ቀልዳለሁ? በቃ አንተ እርግጠኛ ሳለቅስ ነው ማለት ነው። እንደዛ ስቅስቅ ብዬ ሳለቅስ ነው ማለት ነው። እሺ ችግር የለውም። ባስታውስም አላስታውስም እንደውም ለምን እኔ ሚዲያ ላይ ወጥቼ አላውቅም እንደዚህ ለምን ማስታወስ አለብህ አሌክስ፣ እውነት ማስታወስ አለብህ። እንደዛ አልቅሽ ያ ሁሉ ብር ጠፍቶብኝ ማስታወስ አለብህ። አስታውስና ችግር የለውም እቀጣለሁ። እሺ አሁን ምን ተከሰተሽ? ማለት አገኘሽው ብርሽን የጠፋብሽን? የት ነው? መንገድ ላይ ነው የጣልሽው? እንዴ ይሄና ክልኔ ተናግሬ ትረሳለህ እንዴ? እኔ ደረጃ ላይ ስወጣ ሳበልቼ ወደ ደረጃ ስወጣ ጠፋብኝ ብዬ ነግሬ። አንዴ እኔ እናት አንዴ። አሁን እኮ እስካሁን ድረስ ብታብራሪልን። አሁን አንቺ እየተቆጣሽ ነው ያለሽው። ከመቆጣት ምን መሰለ እንዲህ ተከስቶ ነበረ እዚህ ቦታ እንዲህ ሆኖ በዚህ ሆኖ ይሄን ጉዳይ አስታወስከው ብትይ ቅንነት እኮ ችግር የለውም።
እኔ አሁን ይኸውልሽ በየአሁን ዛሬ እንኳን 10 ሰው ምናምን መጥቷል። ትናንትም እንደዛው ኤቭሪዴይ እኔ እርጅናም የተጫጫነኝ ስለሆነ እረሳለሁ፣ ሽማግሌ የሚሆንኩ ስለሆነ። አንቺ በፖዚቲቭሊ ይሄ ብትይን በጣም ቀላል ነው። ብታስረጅን እኮ ችግር የለውም። እንዴ ነግሬ ያለው እኮ እንደውም እንደዚህ ብር የጠፋብኝ ልጅ ነኝ፣ እንደውም ምሳ በልቼ ምናምን ስወጣ ደረጃ ላይ ብዬ እንደውም እንዲስቅስቅ ብዬ ነበር ያለቀስኩት። በቃ አንተ ሳቃው ምን አለብህ? እኔ ብሬን አጥቼ እኔ ባንናለው እንቅልፉን በሙሉ ሳልተኛ አንተ ትስቃል። እሺ ፖይንቱ ችግር የለውም። እሺ ማስታወስ አለማስታወሻችን አለ። ብር ጠፍቶብሽ ነው ሀሳቡ። እሺ አገኘሽው ብሩን? ወዴት አገኘዋለሁ? ይኸው ከሳስቼ ተቋቁሬ ይኸው ሁሌ እንዳለቀስኩ ነው። በቃ እምባዬ ራሱ አለቀ። ሰው ግን ማለት አሁን እንደዚህ ሰዎች ግን ለሰው ለእንትን ለማለት ይረዳሉ። እኔ ግን ማንም ሰው ቼክ ያደረገኝ ሰው የለም እኮ። አንቺ እኮ የተቆጣሽ እኮ ነው። አሁን እኔ ራሱ እኮ በቃ የሆነ አለንጋን የቀረሽ እኮ ተነስ ና ናሽኝ እኮ እና እንደዚህ የተቆጣሽ ሰዎች ራሱ ምን እናግዝሽ? ምን እናግዝሽ? ምን እንርዳሽ? አሁን ሄሎ ይሰማል? እየሰማው ነው። አይ ጊዜያችንም ሰዓታችንም አልቋል። እኔ የቀለደችም ነው የመሰለኝ። ምክንያቱም እኔ አሁን ማስታወስ ከተባለ በባይዘዌ እንዳፈርዱብኝ። ምክንያቱም እንደ ኤቭሪዴይ 10 እና 15 ሰው ምናምን ሊገባ ይችላል። ዩኒክ የሆነ ነገር እንኳን ቢሆን ለማስታወስ በጣም ወይ ወደኋላ ምን ነበረ ጉዳዩ የሚለውን ለማሰብ እንደው ጫፍ ጫፉን ነግራችሁ ነው እንጂ ብር ጠፋብኝ ነኝ አለች። በአይምሮዬ ባስብ ብር ኦኬ ወይ መንገድ ላይ ጥላው ነው ምናምን ብዬ ላስብ እችላለሁ። ምን መሰለ ጉዳዩ እንዲህ ነበረ፣ እንዲህ ተከስቶ ነበረ፣ በዛ ምክንያት ይሄን ነግራችሁ ነበር ብትለ ኦኬ ይሄን እንላለን። ተቆጣችን እሷ። አንተ እንዴት ነው የማታስታውሰው? ነው ሽማግሌ ነው። ከተቆጣሽኝ አሁን ያልሽኝ ሁሉ ሊጠፋብኝ ይችላል በድንጋጤ አሁን ሁሉ ያልሽኝ ሁሉ ልም ብሎ ሊጠፋ ይችላል። አትቆጡኝ እንጂ ጎበዝ። እኔ ትንሽ ነገር ነው ያጋን። ከተቆጣችሁኝ ጭንቅላቴ ውስጥ ያለው ራሱ ቶሎ ነው ድራሹ የሚጠፋው። ምንድን ነው ያልሽኝ ልልሽ ይችላል። አሁን ያወራሽኝን ራሱ ከባድ ነው። እርጅና አለ፣ ያረጀን ነው እንዴ አዛውንት የማይከበርበት ሀገር። ጤና ይስጥልኝ። ሄሎ አብሮ ይስጥልን። አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አይሰማም? ይሰማል። ምን እንታዘዝ? እሺ እኔ እንኳን ምክር ፈልጋለሁ፣ ግን ነገ እገባለሁ ለምክሩ። ምን አይነት ትዕግስተኛ ሰው ንቅባላ። እኔ ወላሂ ማን ያውኗ ልጅ እንዴት እንዳናደደችኝ በቻልኩና ባወርኳት። ወላሂ በጣም ነው የማደንቅ፣ በጣም ነው የማከብርህ። ረጅም እድሜ ይስጥህ። ወላሂ ትዕግስተኛ ሰው። እሺ አመሰግናለሁ። እሺ ምክር ፈልጋለሁ፣ ግን ሌላ ጊዜ እገባለሁ። እሺ ትዕግስትማ የሰው ስም ሆኖ ቀረ እኮ አይደል? ቲጂ አለሽ እዚህ ውስጥ? እኔ ብዙ ባይዘ ትዕግስቴ ብዙ አያልቅም ቶሎ። ያው ምንም እኮ ችግር የለውም። ትዕግስትን በዚህ አጋጣሚ የምትለማመዱት አሁን እኔ እንደውም የበለጠ ትዕግስቴ እየጨመረ እንዲመጣ ነው የሚያደርገው። እናንተም አሁን እዚህ ትዕግስት አስጨራሽ ነገር ውስጥ ስትገቡ ቶሎ ትዕግስታችሁ አይለቅ። ታገሱ። እስቲ ዋጥ ስታረጓት ኔክስት ታይም ከዚህ የበለጠ ነገር ሲመጣ እስካሁን የታገሳችሁትን ያህል ደግሞ የመቆየት አቅም ይኖራችኋል። ትንሽ ያው ቁጣም ቡጢ ምናምን ነበረ የቅድሙ። ጥሩ ቆይታ ነበረን። ሰዓታችንን ጨርሰናል። ልመርቃችሁና እንጨርስ። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ሁላችሁንም በጣም ወዳችኋለሁ። ምንድነው ያለምንም ልዩነት ይሰመርበት። እርስ በርሳችሁ ተዋደዱ፣ አትጠላሉ። ክፋት፣ ጥላቻ፣ በቀል፣ ስድድብ ነገር ምናምን ያለበት ቦታ አትገኙ። በቃ
ክፉ ነገር ያለበት ቦታ አትገኙ። መንፈሳዊ አባቶቻችሁ ራሱ ክፋት ምናምን ቢያስተምሯችሁ በየትኛውም እምነት ያላችሁ ሰዎች አትስሙ። ፈጣሪ ሁሌም ከክፋት ጋር አይተባበርም። ገብቷችኋል? ጥላቻን የሆነ ነገርን ስለሆነ ነገር መጥፎ ነገርን ቢያስተምራችሁ ማንንም እናትና አባቴ እንኳን መጥፎ ነገር ስለመከፋፈል ስለምን ቢነግሩኝ አልሰማም። እናትና አባቴ ስለሆኑ ሳይሆን በቃ ከመጥፎ ነገር ጋር አልተባበርም። ያን በማድረጌ የማገኘው ነገር እንጂ ማጣው ነገር የለም። ሁል ጊዜ ከሰላም ጋር ከሰላማችሁ ከፈጣሪ ሀሳብ ጋር ተባበሩ። ፈጣሪያችሁ ሁል ጊዜ ከበጎ ሀሳብ ጋር ነው የሚተባበረው፣ ከቅንነት ጋር፣ ከፍቅር ጋር፣ ከመዋደድ ጋር። ስለዚህ ያን ነው ማድረግ ያለባችሁ። በሄዳችሁበት ሁሉ እግረ እርጥብ ያርጋችሁ። የነካችሁት ሁሉ የሰራችሁት ይበርክት ይብዛ። ያገኛችሁት አንዱን ሺውን ሚሊዮኑን ቢሊዮን አድርጎ ይባርክላችሁ። ከህፃን እስከ አዋቂ የሰው ፍቅር ይስጣችሁ። በሄዳችሁበት ተወደዱ፣ ተከበሩ። ሞገስ ክብር ይሁናችሁ ፈጣሪያችሁ። ከክፋት ውጭ አእምሯችሁ ውስጥ ያለ ነገር በሙሉ ያሳካላችሁ። ያው ሰው ክፉ ነገር ሊያስብ ይችላል። ሰው ከክፉ ሀሳብ ውጭ ያለ መልካም ሀሳብ በሙሉ አሜን በሉ። ሽማግሌ ነኝ ነግሬያችኋለሁ። ሽማግሌ ሲመረቅ አሜን ካልሽ አፍሰሻል ማለት ነው። ላቪ ኦል። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር ያላችሁ ሰዎች በደህና አደሩ። ደህና እንደ አባባ ተስፋዬ ልበል። ደህና ሁኑ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች። እየነጋ ያለበት ሀገር ያላችሁ ደግሞ መልካም የስራ ቀን ይሁንላችሁ። ቻው።